ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 5 ሌሰን 7ን አይተናል። እዛ 7ኛው ሌሰን ላይ ዩኒት 5ን በተመለከተ ያየነው ስለ ኒውሮትራንስሚተርስ ነው። ኒውሮትራንስሚተርስ ምን እንደሆኑ እነኚህም እንግዲህ ኬሚካል ሰብስታንሶች እንደሆኑና እነኚህ ኒውሮትራንስሚተርስ በሁለት እንደሚከፈሉ ኤግዛይታቶሪ ኒውሮትራንስሚተር ኤንድ ኢንሂቢቶሪ ኒውሮትራንስሚተርስ ተብለው በሁለት እንደሚከፈሉና ሁለቱ የተለያዩ ተግባራት ተጻራሪ የሆኑ ተግባራት እንደሚያከናውኑ አይተናል። ከዛ በተጨማሪ ያየነው ታይፕስ ኦፍ ዚ ነርቨስ ሲስተም ነው። የማማሊያን ነርቨስ ሲስተም እንዲሁም ሂውመን ቢንግን ጨምሮ በሁለት ይከፈላል። ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ተብሎ በሁለት ዋና ዋና ክፍሎች እንደሚከፈል፣ ከዛም በተጨማሪ ሴንትራል ነርቨስ ሲስተም ብሬንን እና ስፓይናል ኮርድን የሚያካትት መሆኑን አይተናል። ከዛ ያየነው ስለ ብሬን ነው። ብሬንን በተመለከተ የብሬን ስትራክቸር አይተናል። ስዕላዊ መግለጫውንም ብሬን ስትራክቸር ከውጭው እስከ ውስጠኛው ያለውን ክፍሎች ነው ልናይ ሞከር ነው ወይንም ያየ ነው። ብሬን እንግዲህ ፍሮ ብሬን፣ ሚድ ብሬን፣ ሃይንድ ብሬን ተብሎ በዋና 3 ኮምፓርትመንቶች ይከፈላል። የነኚህን ኮምፓርትመንቶች አይተናል፣ እያንዳንዳቸውን አይተናል። ከዛም በተጨማሪ የእያንዳንዱን የብሬን ክፍል ተግባራትንም ነው ያየ ነው። ሃይፖታለመስ፣ ሰረብረም፣ እዚህ ሰረብለም፣ ታለመስ ይሄንን አይተናል። እንግዲህ በዛሬው ሌሰናችን የምናየው የሚቀጥሉትን የዚሁኑ የነርቨስ ሲስተም ፓርቶች ይሆናል። እንግዲህ በመጀመሪያ የምናየው የሃይንድ ብሬን ፓርት የሆነውን የአንጎላችንን ክፍል ነው። ይሄም ስለ ሰረብለም ይሆናል ማለት ነው። እዚህ ሰረብለም እዚህ ጋር እንደምታዩት ኢዝ ላርጀስት ፓርት ኦፍ ዚ ሃይንድ ብሬን እንግዲህ የኋለኛው የአንጎላችን ክፍል ፓርት ነው ሰረብለም እና ትልቁን ቦታ የሚይዘው ይሄ ነው ማለት ነው። ሰረብለም receives sensory impulse from the eye, ear, joints and muscle about the body position። እንግዲህ ይሄ ሰረብለም ከተለያዩ የሰውነታችን ክፍሎች ከአይናችን፣ ከጆሮአችን፣ ከአካላቻችን ጆይንቶች እና ከጡንቻዎች መልእክትን በመቀበል ስለ ቦዲ ፖዚሽን ግንኙነት ያላቸው መልእክቶች ተቀብሎ ቦዲ ፖዚሽኑን እንዲጠብቅ የሚያስችል ነው ማለት ነው። receive motor output from cerebral cortex about where the body part should be located። እንግዲህ ከሞተር አውትፑት እንግዲህ ሞተር ኒውሮኖች ታውቃላችሁ መልእክት አስተላላፊዎች ናቸው። መልእክት የሚያስተላልፉት ወደ ኢፌክተር ኦርጋኖች ወደ መስልና ወደ ግላንዶች ሊሆን ይችላል። ይሄ እንግዲህ እንደ አስፈላጊነቱ ጡንቻዎቻችን አስፈላጊውን ክንውን እንዲያከናውኑ፣ ግላንዶችም አስፈላጊውን ክንውን እንዲያከናውኑ ነው። በተለይ ከሰረብለም ጋር በተያያዘ ጡንቻዎች የቦዲ ፖዚሽንን በትክክለኛው ቁመና ላይ እንዲሆን ሚዛኑን ጠብቆ እንዲሆን የሚያስችል መልእክት ተቀብለው ያንን ተግባራዊ ያደርጋሉ ማለት ነው። ሴንድ ሞተር ኢምፐልስ ባይ ዌይ ኦፍ ዚ ብሬን by way of brain stem to skeletal muscle። እንግዲህ መልእክቶችን ሞተር ኢምፐልሶችን በብሬን ስቲም አልፈው ነው ወደ ስኬሌታል መስል እንዲሄዱ የሚያደርገው ማለት ነው። ሴንድ ሞተር ኢምፐልስ by way of the brain stem to skeletal muscles። እንግዲህ ብዙዎቹ ስኬሌታል መስልስ ቮለንተሪ መስሎች ናቸው። ወደ እነኚህ መልእክቶችን በብሬን ስቲም ውስጥ አስተላልፎ ወደ መስል እንዲሄዱ የማድረግ ስራ አለው። ሜንቴን ዚ ቦዲ ፖስቸር ኤንድ ባላንስ የሰውነታችንን ቁመናና ሚዛናችንን በተስተካከለ ቁመና እንድንቆም፣ እንድንሄድ፣ እንድንሮጥ የሚያስችለው ማለት ነው። ensure muscles work together to produce a smooth coordinated voluntary movement። እንግዲህ ጡንቻዎች የተለያዩ ጡንቻዎች አሉ። እነኚህ ጡንቻዎች በጋራ በመስራት የሰውነታችንን በሰውነታችን ፍላጎት መሰረት የተቀናጀ ስራ እንዲሰሩ ያደርጋል ማለት ነው። ሌላኛው assist the learning of new motor skills such as
ፕሌይንግ ፒያኖ ኦር ሂቲንግ ቤዝቦል። እንግዲህ ይሄ ሰረብለም አንዳንዴ ፒያኖ ስትመቱ የጣቶቻችን ጡንቻዎች ናቸው በቅደም ተከተል በመንቀሳቀስ የፒያኖውን ቁልፍ በመካካት የምንፈልገውን ድምፅ ለማውጣት የሚያስችሉን። ይሄንን በምንማርበት ጊዜ ታይፒንግም ሊሆን ይችላል። በምንማርበት ጊዜ ጣቶቻችን ቅደም ተከተሎቻቸውን ጠብቀው እንዲንቀሳቀሱና የምንፈልገው ድምፅ ወይንም የምንፈልገውን ፊደል ታይፕ እንድናደርግ የሚያስችሉን ናቸው። ከዛም በተጨማሪ እንግዲህ ቤዝቦል ጨዋታ ጊዜ ይሄ ኳሷን ለመምታት የምንመታበት ጊዜ ደግሞ በምንፈልገው አቅጣጫ እንድትሄድ ይሄንን ትሬኒንግ ስንወስድ የሚረዳን የብሬናችን ክፍል ነው ማለት ነው ይሄ ሰረብለም። ቀጣዩ የብሬን ክፍል ደግሞ ሜዱላ ነው። ብሬን ስቲም የምንለው ይሄ ሜዱላ ወይንም ብሬን ስቲም ሜዱላ ኦብሎንጋታ ፖን and mid brain constitute the brain stem። እንግዲህ ብሬን ስቲም የምንለው ሜዱላ ኦብሎንጋታን ፖንስ እንደዚሁም ሚድ ብሬንን የሚያካትት ነው። እንግዲህ እነኚህን የአንጎል ብሌን ስዕል በምናይበት ጊዜ ያየናቸው ስትራክቸሮች ናቸው። ወደ ኋላ ሄዳችሁ ማየት ትችላላችሁ። ሜዱላ ኦብሎንጋታ አለ፣ ፖን አለ፣ ሚድ ብሬን አለ። እነኚህምና ሌሎቹም የብሬን ክፍሎች እዛ ላይ ይገኛሉ ስዕሉ ላይ። እነኚህን ያካተተውን የአንጎላችንን ክፍል ነው ብሬን ስቲም የምንለው ማለት ነው። ዚ ብሬን ስቲም ኮኔክትስ ዚ ስፓይናል ኮርድ ቱ ዚ ሪሜንድ ኦፍ ዚ ብሬን። እንግዲህ ብሬን ስቲም ዋናውን የአንጎላችንን ክፍል ከስፓይናል ኮርዳችን ጋር የሚያያይዝ ነው። እንግዲህ ይሄ ብሬን ስቲም ሜዱላ ኦብሎንጋታ ፖን እና ሚድ ብሬን እንደሚያካትት አይተናል። እንግዲህ እያንዳንዳቸው ደግሞ ምን ተግባራት እንዳላቸው እናያለን። Pons contain bundles of axon that connects the cerebellum and rest of the central nervous system። እንግዲህ ፖኖች የአክሶን በንድሎች አሏቸው እና እነኚህም ከሰረብለም ጋራ ግንኙነት ያላቸውን የአክሶን በንድሎች የያዙና ከሴንትራል ነርቨስ ሲስተም ጋራ ከቀሩት የሴንትራል ነርቨስ ሲስተም ጋራ የሚያገናኝ ነው ማለት ነው። ፖንስ with the medulla oblongata regulate breathing rate and has a reflex centers concerned with head movement in the response to visual and auditory stimuli። እንግዲህ ይሄ ምንድነው? ፖኖች ከሜዱላ ኦብሎንጋታ ጋር በቅንጅት በመስራት ብሪዚንግ ሬትን ይቆጣጠራሉ። እንደገና ሪፍሌክስ ሴንተር ሆነው የሪፍሌክስ ሴንተር እንግዲህ የጭንቅላታችን ሙቭመንት ኢን ሪስፖንድ ቱ ቪዥዋል አንድ ነገር ከፊት ለፊታችን በሚመጣበት ጊዜ ጎንበስ ብለን እናሳልፋለን፣ ወይ ወደ ግራ ወይ ወደ ቀኝ አልፈን አንጎላችንን ጭንቅላታችንን እንዳይገጭን እናደርጋለን። ይሄንን ስናደርግ መጀመሪያ ማየቱ አለ፣ ከዛ ደግሞ መስማትም አለ። ለምሳሌ አስፈሪ ድምፅ ብንሰማ ጎንበስ እንላለን ወይ መሸማቀቅ ነገር አለ። እነኚህን የመሳሰሉ ሪፍሌክስ አክሽኖችንም ይቆጣጠራል ማለት ነው ፖንስ ከሜዱላ ኦብሎንጋታ ጋር በቅንጅት በመስራት። ሌላ ሜዱላ ኦብሎንጋታ ጋር ስንመጣ ኮንቴን ትራክ that ascend or descend between the spinal cord and higher brain centers። እንግዲህ ይሄ ሜዱላ ኦብሎንጋታ የነርቭ በንድሎች ሴንትራል ነርቭ ሲስተም ውስጥ ያሉ ነርቭ በንድሎችን ነው ትራክት የምንላቸው። እነኚህን የያዘና ወደ ላይና ወደ ታች የሚሄዱ አሴንዲንግ ቁልቁል የሚያስተላልፉ፣ ዲሴንዲንግ ቁልቁል የሚያስተላልፉ፣ አሴንዲንግ ወደ ላይ የሚያስተላልፉትን እና እነኚህን ከስፓይናል ኮርድ ጋራ በማያያዝ ከሌሎቹም የአንጎላችን ክፍል ጋራ ያገናኛል ማለት ነው። ኮንቴን ኤ ነምበር ኦፍ ሪፍሌክስ ሴንተር የተለያዩ ሪፍሌክስ ፕሮሰሶችን የሚቆጣጠር ሴንተር አለው። ሬጉሌት ዚ ሀርት ቢት ብሪዚንግ ኤንድ ብለድ ፕሬዠር። እንግዲህ ሀርት ቢትን ብሪዚንግ ሬትን እንደገናም ብለድ ፕሬዠርን ሬጉሌት ያደርጋል። እነኚህ እንግዲህ ቮለንተሪ ፕሮሰሶች አይደሉም፣ ልብ አድርጉ። ኮንቴን ሪፍሌክስ ሴንተር ፎር ቮሚቲንግ፣ ስኒዚንግ፣
ሂካፒንግ ይሄ ስርቅታ ማለት ነው። ኤንድ ስዋሎዊንግ እንግዲህ ከዛም ላይ ካየናቸው በተጨማሪ የቮሚቲንግ ሪፍሌክስ፣ ስኒዚንግ ሪፍሌክስ፣ ሂኩፒንግ ኤንድ ስዋሎዊንግ ሪፍሌክስ እነኚህን በሙሉ የሚያቀናጅ ክፍል ነው ማለት ነው። ይሄ ሜዱላ ኦብሎንጋታ እንግዲህ ማስመለስ በራሱ ሰውነታችን ያልተቀበለውን ነገር ሪጀክት ማድረግ ነው። ስርቅታም የሆነ ዲስኮምፈርት ወይም ምቾት በማይኖርበት ጊዜ የሚፈጠር ክስተት ነው። አውቶማቲክ የሆነ ክስተት ነው። ስኒዚንግ ማነጠስም እንግዲህ ወደ አፍንጫችን የሚገቡ አላስፈላጊ የሆኑ ቅንጣቶችን ለማስወጣት ሰውነታችን አውቶማቲካሊ የሚያከናውነው ክንውን ነው። እነኚህን ይቆጣጠራል ማለት ነው። የምናየው ስለ ዋይት እና ግሬ ማተር ነው። ዚ ብሬን ኤንድ ዚ ስፓይናል ኮርድ ኮንቴን ግሬ ማተር ኤንድ ዋይት ማተር። እንግዲህ በአንጎላችንና በብሬናችን በሴንትራል ነርቨስ ሲስተም ማለት እንችላለን ግሬ ማተርስ እና ዋይት ማተርስ አሉ። እንግዲህ ግሬ ማተር ኢዝ ኤሪያ ኢን ዚ ብሬን ኤንድ ስፓይናል ኮርድ ዛት ኮንሲስትስ ኦፍ አንሚሊኔትድ ነርቭ ሴልስ። እንግዲህ ግሬ ማተር ጋር በምትመጡበት ጊዜ የአንጎላችን ክፍል ውስጥ አንሚሊኔትድ የሆኑ ነርቭ ሴሎችን የያዘ ነው። ይህን ደግመዋለሁ። ግሬ ማተር ኢዝ ኤሪያ ኢን ዚ ብሬን ኤንድ ስፓይናል ኮርድ ዛት ኮንሲስትስ ኦፍ አንሚሊኔትድ ነርቭ ሴልስ። እንግዲህ ብዙዎቹ ነርቭ ሴሎች ሚያሊን ሺዝ በሚያሊን ሜምብሬን ተከበው ነው ያሉት። ነገር ግን ይሄን ግሬ ማተር በምታዩበት ጊዜ በስፓይናል ኮርድ ውስጥና በብሬን ውስጥ የሚገኙ ሚያሊን ሺዝ ያልተከበቡ የኒውሮኖች ክምችት ነው ማለት ነው የያዘው ግሬ ማተር። ዋይት ማተር ኢዝ ኤሪያ ኦፍ ዚ ብሬን ኤንድ ዚ ስፓይናል ኮርድ ኮምፖዝድ ኦፍ ሜንሊ ኦፍ ሎንግ ሬንጅ ሚያሊን ሚሊኔትድ አክሶን። ሎንግ ሬንጅ ሚሊኔትድ አክሶን እዚህ ጋር እንቀርታለች ተማሪዎች፣ እሷን ጨምሯት። ሎንግ ሬንጅ ሚሊኔትድ አክሰን እንግዲህ በዋነኛነት ዋይት ማተር ይሄ ሚሊኔትድ ወይንም ሚያሊን ሺዝ የተከበቡ አክሶኖችን የያዘ ነው ማለት ነው። ሁለቱም በስፓይናል ኮርድ በብሬን ውስጥ የሚገኙ ናቸው ማለት ነው። ኢን ዚ ስፓይናል ኮርድ ዋይት ማተር ፎርምስ ዚ አውተር ሌየር። እንዲህ በስፓይናል ኮርድ ውስጥ ዋይት ማተር በስተውጭ በኩል ነው የሚገኘው። ሊንኪንግ ዚ ሴንትራል ነርቨስ ሲስተም ዊዝ ዚ ሴንሰሪ ኤንድ ዚ ሞተር ኒውሮንስ ኦፍ ዚ ፐሪፈራል ነርቨስ ሲስተም። ደግመዋለሁ። ኢን ዚ ስፓይናል ኮርድ ዋይት ማተር ፎርምስ ዚ አውተር ሌየር ሊንኪንግ ዚ ሴንትራል ነርቨስ ሲስተም ዊዝ ዚ ሴንሰሪ ኤንድ ሞተር ኒውሮንስ ኦፍ ዚ ፐሪፈራል ነርቨስ ሲስተም። እንግዲህ በስፓይናል ኮርዱ ውስጥ ዋይት ማተሩ በስተውጭ በኩል የሚገኝ ሲሆን በስተውጭ የሚገኝ ንጣፍ ሲሆን ይሄም ሴንትራል ነርቨስ ሲስተምን ከሴንሰሪ እና ከሞተር ኒውሮኖች ጋራ እንዲሁም ከፐሪፈራል ነርቨስ ሲስተም ጋራ የሚያገናኝ ነው ማለት ነው። ኢን ዚ ብሬን ዋይት ማተር ኢዝ ፕሮዶሚናንትሊ ኢን ዚ ኢንቴሪየር። ከስፓይናል ኮርድ በተቃራኒው አንጎል ውስጥ በምንመጣበት ጊዜ ብሬን ጋር በምንመጣበት ጊዜ እዚህ ዋይት ማተሩ በውስጥ በኩል ነው። ስፓይናል ኮርድ ጋር በውጭ በኩል ነው፣ እዚህ ጋር በውስጥ በኩል ነው። ኢን ዚ ብሬን ዋይት ማተር ኢዝ ፕሮዶሚናንትሊ ኢን ዚ ኢንቴሪየር ዌር ሲግናሊንግ ቢትዊን ኒውሮንስ ፋንክሽንስ ኢን ዚ ለርኒንግ ፊሊንግ ኢሞሽንስ ፕሮሰሲንግ ሴንሰሪ ኢንፎርሜሽን ኤንድ ጀነሬቲንግ ኮማንድስ። እንግዲህ እዚህ ብሬናችን ውስጥ እነኚህ ዋይት ማተር በስተውጭ በዋነኛነት በውስጥ በኩል የሚገኙ ሲሆን ስራቸውም መልእክቶችን የማስተላለፍና ይሄንን ማቀናጀት ነው። ኢንፎርሜሽን ማቀናጀት የመማር የስሜትን የኢሞሽንን ከሴንሰሪ ኢንፎርሜሽን የሚመጡትን መልእክቶች ፕሮሰስ የማድረግና መልእክትን ጄኔሬት የማድረግ እንዳስፈላጊነቱ ፊድባክ የመስጠት ፕሮሰስን የማቀናጀት ስራ ይሰራሉ ማለት ነው። በመቀጠል የምናየው ደግሞ ስለ ስፓይናል ኮርድ ይሆናል። እዚህ ጋር እንግዲህ ስፓይናል ኮርድ is a tubular structure encased and protected by vertebrae። እንግዲህ ይሄ ስፓይናል ኮርድ የምንለው የነርቭ ስብስብ ነው። ይሄ የነርቭ ስብስብ ደግሞ በስፓይናል ኮርዳችንና በቨርቲብራል አጥንታችን ተከቦ ተሸፍኖ የሚገኝ የነርቮች ክምችት ነው ማለት ነው። ራንስ አውት ፍሮም ዚ ብሬን ዳውን ዚ ቦዲ። ይሄ የስፓይናል ኮርድ ከአንጎላችን ቤዝ ተነስቶ ወደ ታችኛው ሰውነታችን በሙሉ የሚሰራጭ ነው። ኮምፖዝድ ኦፍ ነርቭ ቲሹስ ዛት ኤክስቴንድስ ፍሮም ዚ ብሬን
ብሬን ስቲም ከብሬን ስቲም ተነስተው ወደ ተለያዩ የሰውነታችን ክፍል የሚሰራጩ ነርቮችን የያዘ ነው። እዚህ ጋር ስዕላዊ መግለጫውን ታያላችሁ። ይሄ ብሬን ነው። እንግዲህ እዚህ ጋር የምታዩቸው ነገሮች በሙሉ የሚያሳዩት ይሄ ወደ ታች ተዘርግቶ በጥቁሩ የምታዩት የስፓይናል ኮርድ አካል ነው። እዚህ ጋር ስፓይን ኦፍ ቦንስ አሉ ከግራ ከቀኝ። ይሄ የደንደሳ አጥንት የምንለው ነው ከግራ ከቀኝ የሚታዩት። ከብት ላይ ስታዩት እዛ ያን ነው እና እዚህ ጋር ታያላችሁ ስፓይናል ኮርዱ ይሄ በጥቁር እንትን ያለው ነው። ከስፓይናል ኮርድ የሚወጡ ነርቮች በአጠቃላይ ክራኒያል ነርቭስ እንላቸዋለን። እዚህ ጋር ክራኒያል ነርቮችን ታያላችሁ። እዚህ ጋር ቶራሲክ ወደ ቶራሲክ ፓርት የሚሄዱ ናቸው። እዚህ ጋር ደግሞ ሉምባር ሪጅን የሚወርዱ እያለ ወደ ታችኛው የግራችን ጫፍ ድረስ የሚሄዱትን የነርቭ ዝርጋታዎች ያሳያል ማለት ነው። እንግዲህ ይሄ እዚህ ጋር እንደምታዩት ስዕሉ የሚያሳየው እዚህ ስፓይናል ኮርድ ኤንድ ስፓይናል ነርቭስ ስፓይናል ኮርድ እና ስፓይናል ነርቮችን ዝርጋታ ከብሬን ስቲም ተነስቶ ታችኛው እግራችን ጫፍ ድረስ ኮሳያካል ነርቮችን ጨምሮ እግራችን ጫፍ ድረስ የዘረጉትን የሚያሳይ ነው ማለት ነው። እንግዲህ የስፓይናል ኮርድ ይህንን ይመስላል። ከስፓይናል ኮርድ ወጥተው የተዘረጉትን ነርቮችን ያሳያል። ስፓይናል ነርቭስ ስትሬች ቱ ዚ አርምስ ሌግስ ትራንክስ and the rest of the body። ይህ ምንድን ነው እንግዲህ የስፓይናል ነርቮች ከስፓይናል ኮርድ ውስጥ ብቻ ተወስነው የሚቀሩ ሳይሆን ወደ ተለያዩ የሰውነታችን ክፍሎች ተዘርግተው የሚገኙ ናቸው። ይሄውም ወደ እጆቻችን፣ ወደ እግሮቻችን እንደዚሁም ወደ ጀርባ አጥንቶቻችን ትራንክስ ኤንድ ዘ ሬስት ኦፍ ዚ ቦዲ በሁሉም የሰውነታችን ክፍሎች አካሎች ተሰራጭተው የሚገኙ ናቸው ማለት ነው። ስፓይናል ነርቭስ ኢን ስፓይናል ኮርድ ዚ ግሬ ማተር ኢዝ ሎኬትድ ኢን ዚ ሚድል። እንግዲህ ግሬ ማተሩ በስፓይናል ኮርድ መሀል ላይ ይገኛል። ዌር አዝ ኢን ዋይት ማተር ኢዝ ፋውንድ ኦን ዚ አውትሳይድ። እዚህ ጋር የምታዩት ስዕል አለ። ዚ ክሮስ ሴክሽን ኦፍ ዚ ሴንትራል ነርቨስ ሲስተም ሾዊንግ ዚ ፖዚሽን ኦፍ ዚ ግሬ ኤንድ ዚ ዋይት ማተር። እዚህ ጋር ብሬን ነው የምታዩት። ብሬን ጋር ግሬ ማተሩ እዚህ ጋር በስተውጭ የምታዩት ነው። እዚህ ጋር ግሬ ማተሩን ያሳያል። ዋይት ማተሩ እዚህ ጋር ታዩታላችሁ። እዚህ ግሬ ማተር ይሄ የብሬንን ነው ልብ አድርጉ። ብሬን ላይ ግሬ ማተሩ በስተውጭ ነው። ዋይት ማተሩ በስተውስጥ በኩል ነው። ዋይት ማተር ውስጥ ላይ ይታያል። ስፓይናል ኮርድ ጋር በምትመጡበት ጊዜ ደግሞ ዋይት ማተሩ በስተውጭ ነው። ግሬ ማተሩ እዚህ ጋር መሀል ላይ ነው። ግሬ ማተሩ እንግዲህ ልዩነቱ የግሬ ማተር ሎኬሽን እና የዋይት ማተር ሎኬሽን በብሬናችን እና በስፓይናል ኮርዳችን መካከል በተገላቢጦሽ ነው የሚገኘው ማለት ነው። ብሬን ውስጥ ግሬ ማተር በስተውጭ ዋይት ማተር በስተውስጥ ሲገኝ ስፓይናል ኮርድ ውስጥ ደግሞ ዋይት ማተር በስተውጭ ግሬ ማተር በስተውስጥ በኩል ይገኛል ማለት ነው። ይህንን ነው የሚያሳየው። እንዲህ የግሬ ማተር እና የዋይት ማተር ስርጭት በብሬናችን እና በስፓይናል ኮርድ መካከል ይህንን ይመስላል ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን ስለ ሰረብለም፣ ስለ ብሬን ስቲም እንደዚሁም ስለ ዋይትና ግሬ ማተር በተጨማሪም ስለ ስፓይናል ኮርድ አይተናል። እንዲህ የዛሬውን ሌሰን በዚህ እናጠቃልላለን። እንግዲህ በሌሰኑ መጨረሻ ሁልጊዜ እንደምንላችሁ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ማሻሻያ ሀሳብ ካላችሁ ይህንን የማሻሻያ ግብዓት የሚሆን ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ